የለፋችሁበትን ገንዘብ አትበትኑ። ቅርስና ንብረታችሁን ዝም ብላችሁ ወንዝ ውስጥ አትክተቱ። ሰው ሀገር መጥኛችሁን ጨርሳችሁ ያጠራቀማችሁትን ገንዘብ ለማንም በይቁራ አትስጡ። መረጃውን እንዳጋለጡትን ስለሚያውቅ ያጠፉኛል አልጠራጠርም። በጣም ክፉ ሰዎች ናቸው። እኔ መሆኔን ለማጣራት ብዙ ሞክረዋል እና አንድ ሰው 12 ሚሊዮን ብር አስባችሁታል? እንዲህ አይነት የሌብነት ሀገር ውስጥ ነው ያለነው። ያው ነው መንፈሳዊ ነን በሚሉ ሰዎች ተንከራተው የሰው ፊት እየገረፋቸው ሳህን አጥበው ሽንት ቤት አጽድተው ከሚኖሩ እህቶቻችን ላይ በዚህ አይነት ሁኔታ እያስፈራሩ በመተት በድግምት ገንዘብ የሚቀበሉ ሰዎች ላይ እግዚአብሔር እሳት ያውርድ። ከምሬ ነው የምላችሁ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች እግዚአብሔር ፈቅዶ ዛሬም ተገናኝተናል። እንግዲህ ለዛሬ እጅግ በጣም የሚያሳዝን የአንዲት እናትን የደረሰባቸውን ነገር ነው የምነግራችሁ። ከዚህ ከመተት ጋር ተገናኝቶ እንግዲህ በመተት እሳቸውም ቤተሰባቸውም ተበታትነው ከመሰቃየታቸው ባሻገር አንድ ሰው ሚዲያሽን ሰው አስተዋውቅሻለሁ ብሎ አንድ ሜርጌታን ካስተዋወቃቸው በኋላ ወደ 12 ሚሊዮን ብር አካባቢ ተበልተዋል እና በጣም የሚያሳዝን ታሪክ ነው የነገሩኝ። ሁሉንም ዶክመንት ልከውልኛል፣ ድምፃቸውንም ጭምር ልከውልኛል። እንዲሁም ደግሞ ደላላ ሆኖ ከመርጌታው ጋር ያስተዋወቃቸውን ሰው ድምፅም ልከውልኛል ሲያስፈራራቸው። ነገር ግን ይሄ ለአንተ እንደ መረጃ ውሸት እንዳይመስልህ የላኩልህ ነው እንጂ ሚዲያ ላይ እንዳታወጣው ብለውኛል። ምክንያቱም አሁን በፍርሃት ቆፈን ውስጥ ነው ያሉት። ይህንን ደግሞ ቢሰሙ የበለጠ አባረው ያጠፉኛል። አሁን መተት የተላከብኝ ነው፣ እየታደሰ ነው። ከልጆቼ ጋር መኖር አቅቶኛል። የኔም ባህሪ አይደለም የልጆቼም ባህሪም አይደለም። ልጆቼ ሱስ ውስጥ ገብተዋል፣ ያጨሳሉ፣ ይጠጣሉ። እኔን ሲያዩ ራሳቸው ማጥፋት ነው የሚፈልጉት። በፍጹም ይጠሉኛል። ሰው ሀገር ውስጥ ተሰቃይቼ እንዴት እንዳሳደግኳቸው እኔ ነኝ የማውቀው። ልጆቼ ተምረው እንዳልተማሩ ሆነዋል ነው ያሉት። ግን እስኪ የጻፉልኝን ጽሁፍ ላንብብላችሁና ወደ ዋናው ርዕሰ ጉዳይ እገባለሁ። በዚህ የምነግራችሁ እንግዲህ ምን ያህል ክፉ እንደሆነን፣ ምን ያህል ገንዘብ እንደነገሰ፣ ምን ያህል ገንዘብን ከሰው እንዳስበለጥን ልነግራችሁ እፈልጋለሁ። ምክንያቱም ብዙ ሰዎች ይህንን አሁን መቀበል አይፈልጉም። እያዩ እንኳን መቀበል አይፈልጉም። በዚህ ጉዳይ ላይ እንድታወሩ አይፈልጉም። እኔ አሁን እንደውም ያው በፊትም እንደዛ ነው የምለው፣ ድምዳሜ ላይ ደረስኩት ነው። እንደዛ አይነት ሰዎች እዛ ውስጥ ያሉ ሰዎች ናቸው በሰዎች ስቃይ የሚደሰቱ። ምንድነው የሚለው የላኩልኝ ዋትሳፕ ላይ፣ ወርቅ አፈራው ደህና ነው ሆይ? እኔ ደህና ነኝ፣ በጣም ነው የማደንቅህ፣ አመሰግናለሁ። ብዙ ትምህርቶችን ተከታትያለሁ። አንድ ነፍስ ማዳን ቀላል አይደለም። እኔ 40 ዓመቴ ነው፣ ግን ድምፃቸው ከ40 ዓመት በላይ ነው የሚመስለው። በስልክ ማውራቻቸዋለሁ፣ የላኩልኝን ቮይስ ከዛ በላይ ነው የሚመስለው። እኔ 40 ዓመቴ ነው። በእናትነት በእህቴ ተሰልቤ ባሌ ተገሎ ልጆቼ በመተት በድግምት ተሰቃይተው በክስና በፍርድ ቤት በሆስፒታል እየተመላለስኩ ያውም በሰው ሀገር ቀን ከሌሊት የተሰቃየሁ ነው። በጣም ጠንካራ ሰራተኛ ነበርኩኝ። ዘመድ እያለኝ ዘመድ አልባ ሆኛለሁ። ማንም አይጠጋኝም። እኔም እንዳልጠጋ ነው የተሰራብኝ። የኔም የልጆቼም ወጥመድ እንዴት እንደሚፈታ አላቅም። ምንም ነገር ሳይጠፋ የዘመድ ፍቅር አላገኙም ልጆቼ። ሰርቼም ገንዘቡ የት እንደሚገባ አላቅም። አንድ ሰው ይህንን ስቃይን አስመልክቶ የነገርኩት አንድ ሰው መርጌታ አስተዋውቁኝ በጸሎት ይረዳሻል ብሎ ገንዘቤን ተበላው። ብዙ ነገር ተበላሸ። ከዛ በላይ ደግሞ ይባስ ብሎ ገንዘቡ ከመወሰዱ ውጪ ስልክ አላነሳ ስል እንደገና ተጨማሪ ገንዘብ ላኪ ስባል ገንዘብ አልክም ስል ስድቡን ልቀበለው፣ ማስፈራሪያውን፣ ዛቻውን ልቀበለው አልቻልኩም፣ ልችለው አልቻልኩም። ምን መፍትሄ እንዳለው አላቅም። አንዳንድ ጽሁፍ ስለማይነበብ ነው። እኔ መደወል መጠየቅ የለም። የባሰ አምልኮት የባድ አላምንም። ገንዘብ አልሰደም ስል ግን እየተላከብኝ ነው። እንግዲህ መንፈሱን ማለታቸው ነው፣ የትላውጊውን መንፈስ ማለታቸው ነው፣ መተቱን ማለታቸው ነው። ከሞላ ጎደል እንግዲህ መልእክቱ ይሄ ነው። በስልክ ላይ በተቻለ መጠን ጽሁፋቸው ብዙም ስለማይነበብ አንዳንድ ያልተብራራልኝ ወይም ደግሞ ግልጽ ያልሆነልኝን ነገሮች እየጠየኩኝ ለመረዳት ሞክሬያለሁና እኚህ እናት
ወደ ውጭ የሄዱት በ6 ዓመታቸው ነው። ሀገሩን አልነግራቸውም። ምክንያቱም አንዳንድ ጠቋሚ ነገሮችን ከነገርኳቸው እኚህ እናት በጣም በፍርሃት ስሜት ውስጥ ነው ሲያወሩኝ ራሱ በጣም በፍርሃት ፕላስ ደግሞ አማርኛ ሁለተኛ ቋንቋቸው ነው እና እንደምንም ነው ለማስረዳት የሞከሩት፣ ግን አንደርስታንድ አድርጌያቸዋለሁ እና እባክህ ልጄ እንደው እኔ አንተ ጋር መረጃው እንዲቀመጥ ያህል ነው እንጂ ድምፄን ባታሰማው፣ እንደገና ደግሞ መርጌታዋን አስታውቃለሁ ያለኝ ደላላም ወይም ደግሞ የመርጌታው ጓደኛ የዛተብኝንም ዛቻም አታቅርበው። ምክንያቱም ያንን ከሰማ በቃ መረጃውን እንዳጋለጡኝ ስለሚያውቅ ያጠፉኛል፣ አልጠራጠርም። በጣም ክፉ ሰዎች ናቸው ነው ያሉኝ። እናቴ ስጋት አይግባውት፣ ታሪኩን ለማስተማሪያነት ብቻ ለግንዛቤ ያህል ብቻ ሰዎች እንዲህ አይነት ነገር መኖርን እንዲረዱ ብቻ ነው የማቀርበውና ቀሪዎቹ መረጃዎች እኔ ጋ ይቆያሉ። ምናልባት በህይወታቸው ላይ እንኳን የሆነ ነገር ሀፕን ቢያደርግ ይህንን እንደ መረጃ መያዝ ስላለብኝ ማለት ነው። እና ምንድን ነው የሆነው? እኚህ እናት እንደነገርኳቸው በ6 ዓመታቸው ይሄዳሉ። እዛ ነው ያደጉት እስከተወሰነ ክፍል የተማሩት። ከዛ በኋላ ግን እናቴን መርዳት አለብኝ ብለው ስለወጡ እናታቸውን ለመርዳት በጣም ብዙ አይነት ስራ ይሰሩ እንደነበረ ነው የነገሩኝ። እዛው አደጉ። እዛ እስከተወሰነ ክፍል ተማሩ። ከዛ በኋላ ትዳር ያዙ፣ ልጆች ወለዱ። በነገራችን ላይ እዚህ ላይ ሚስ ያደረኩት ተመልካቾች ይሄንም ይቅርታ መጠየቅ የምፈልገው ምንድነው፣ አንድ ነገር መጠየቅ ያለብኝ ሳልጠይቃቸው አልፍ ያለው ምንድነው፣ ስንት ልጆች ናቸው ማለት ነበረብኝ። ልጆቼ እያሉ ነው የነገሩኝ። ስንት ልጆች እንደሆኑ እሳቸውም አልነገሩኝም። እኔም በኋላ ፕሮግራሙን ልሰራ ስል የላኩልኝን ቮይስ ሜሴጅ ሳዳምጥ ነው ይህን ነገር ሚስ እንዳደረጉ የተረዳው። ኤኒዌይ ልጆች አሏቸው፣ ግን አሁን ከልጆቻቸው መካከል አንደኛቸውም እሳቸው ጋር አይኖሩም። አንዳንዴ ብቅ ይላሉ፣ ያዩዋቸዋል። ከዛ በኋላ ግን በሁለቱም ላይ በእናትም በልጆችም ላይ የተላከው መንፈስ ሁለቱን የሚያጋጭ ሁለቱን የሚያጣላ ስለሆነ ልጆቻቸው እሳቸውን በሚያዩበት ሰዓት ላይ በቃ ሊያብዱ እንደሚደርሱ ነው የነገሩኝ። ብዙ ቦታ ሄጃለሁ ነው ያሉኝ። የስነ ልቦና ባለሙያዎችን አሳይቻቸዋለሁ። የተለያዩ ሆስፒታሎች ለማሳየት ሞክሬያለሁ፣ ግን ለውጥ የለውም። ምክንያቱም በኋላ እንደተረዳሁት መንፈስ ነው ይሄ ሁሉ እንዴት መጣ ብያቸው ነበር። አሁን ትልቁ ቁም ነገር ይሄ ነው እንግዲህ የሰዎች ክፋት ደረጃ ጥጎ የቱ ጋር እንደሆነ የሚያሳየን ማለት ነው። እና እናታችን እንግዲህ በማደርገው ነገርም ሊሆን ይችላል አላቅም፣ ከልጆቿ ማለ እኔን አብልጣ ትወደኝ ነበረ። በዚህ ደግሞ አንደኛው እህቴ በጣም ትናደድና ትቀና ነበረ። ሁሌ አንቺ ለእሷ ነው ሳይድ የምታደርጊው፣ ለእሷ ነው የምታዲየው ትላት ነበረ እና በዛ ቂም ይዛለች አሉ። ከዛ በኋላ እኔ እዚህ ሀገር አሁን የነገርኩ ሀገር መጥቼ ትዳር ከያዝኩኝ በኋላ ልጆቼን ስድር አይ ቲንክ ልጆቻቸውንም ድሮ ከዛ በኋላ ያ ነገር ሁሉ ነው የተበለሻሸባቸው። የትኛው ልጅ እንደሆነ አላውቅም። ከልጆቻቸው መካከል አንደኛውን ሲድሩ ይጠራሉ እናትየውንም ሌሎች ዘመዶችንም እና በዛ በጣም ታብዳለች። እህትየው ማለት እንግዲህ እህት ነች ይህን ሁሉ የምታደርገውና እሷ እዚህ ቦታ ደረሰች፣ ሰርታ አለፈላት። ስለዚህ ከኛ በላይ በለጠች፣ ከኛ በላይ ሆነች ነው እሳቸው እንደነገሩኝና ከዛ በኋለ በመተት ምንድን ያደረገችው ባሌን አስገድላብኛለች ነው ያሉት። ባሌ በመተት ነው የሞተው። እኔና ልጆቼ የተለያየ ነው በመተት ነው። ልጆቼ ሱስ ውስጥ ገብተዋል። እኔም ለድሃ መርዳት ደስ ይለኝ ነበረ። እኚህ ሴት እንግዲህ ከንግግራቸው እንደተረዳሁት ብዙ ስራዎችን እየሰሩ ብዙ ገንዘብ ያዙ፣ ጎበዝ ታታሪ ሴት ናቸው። እንደውም እኔ ቤተሰቦቼን ሰብስቤ 1-2 ቤት ለመስራት ነው ያሉኝ። እንግዲህ እዛ ሀገር እሳቸው ያሉበት ሀገር አይ ቲንክ እንደዛ ነገር ይቻላል ይመስለኛል። መግዛት ሳይሆን መስራት ነው ያሉት። 1-2 ቤት ሰርቼ እዛም ያሉኝ ዘመዶቼን ሰብስቤ አንድ ቦታ ላይ እንበለጽጋለን፣ እየተደጋገፈን እንኖራለን የሚል ህልም ነበረኝ እና ያንን ህልሜን ነው እህት ያጨናገፈችው። የሚገርምህ ሰው ሲቸገር አልወድም ያሉኝ። ሁሌ ገንዘባቸውን እያወጡ ለተቸገረ ይሰጡ ነበር። የታመመን ያሳክሙ ነበረ። ተርቦ ያዩትን ያበሉ ነበር። ታርዞ ያዩትን ያለብሱ ነበር። የተጠማ ሰው ያጠጡ ነበረ እና በጣም ፈሪሃ እግዚአብሔር እንዳላቸው የሚያስታውቁ እናት ናቸው። አንድም እንደዚህ እንድል የገፋፋኝ ምክንያት ምንድን ነው? ወርቅ ያፈራው ልጄ፣ እኔ ሁሌም ነዋሪ አይደለሁም። ነገ ወደ እግዚአብሔር ስሄድ እግዚአብሔር ጥያቄ ይጠይቀኛል። ምድር ላይ ምን ሰርተሽ ነው የመጣሽው ቢለኝ ምን እለዋለሁ? እና እሱ ነው የሚያስፈራኝ።
ምን ነገር ሰርታሽ መጣሽ የሚለኝ እንዲህ ነው ልለው የምችለው ነገር የለም። በተሻለ መጠን ደግ ለመሆን የምሞክረው ሰዎችን የምረዳው የእግዚአብሔርን ቃል ለመጠበቅ ነው። ነገ እዛ ሲሄድ እንደምጠየቅ አውቀዋለሁ። አሁን ግን ያን ሁሉ እንዳላደርግ ተቆላልፌ ቁጭ ብያለሁ። ልጆችም እንደነገርኩ አብደዋል። እንደውም አንዳንድ ጊዜ ለማሳሰር ስላችሁ በቃ እንዳይረብሹ እዛ ደረጃ የደረሰ ግን በፍጹም ይሄ የልጆች ባህሪ አይደለም። ልጆችን ከልጅነታቸው አውቃቸዋለሁ። ከተወሰነ ጊዜ በኋላ ደግሞ መተቱ ከተላከ ባሌ ከተጎደለ በኋላ ነው ይሄን ነገር እኛ ቤት ላይ የተከሰተው እንጂ ልጆቼ ጨዋዎች ናቸው፣ የተመሰከረላቸው። ከዛ በኋላ ግን እኔም ተቆላልፌ እነሱም ግራ ተጋብተው እኔን ሲያዩ እንደ እብደት እያደረጋቸው ይሄው አለን። አይበሉም፣ አይጠጡም፣ ራሳቸውን አይጠብቁም። በቃ ራሳቸውን ጥለዋል ነው። ለዚህ ደግሞ ድጋፍ ያስፈልጋቸዋል እና ከአቅም በላይ ሲሆንብኝ ነው እዛ ሀገር ያሉ ፖሊሶች አይ ቲንክ በጣም ይቀርቧቸዋል ይመስለኛል። ለዛ ሀገር ወታደሮች፣ ለዛ ሀገር ፖሊሶች ነግሬያቸው እነሱ የተቻላቸውን ያህል ሊረዱ ይሞክረው ነበር፣ ግን ከአቅም በላይ ነው የሆነባቸው። ምክንያቱም ይሄ የመንፈስ ጥቃት ነው። የመንፈስ ጥቃትም ደግሞ በዓለማዊ መንገድ ትሪት ማድረግ ከባድ ነው ያሉት። ኦፍኮርስ ከባድ ነው። ብዙዎቻችን ያልተረዳ ነው ይሄንን ነው እና ልክ ይሄ ከሆነ በኋላ ነው እንግዲህ ነገሮች ግራ ሲያጋባቸው ብዙ ነገር ሲጨልምባቸው ዘመዶች እያሏቸው ዘመድ አልባ ሲሆኑ ከዛ በኋላ መተቱ ከተመተተና ልጆቻቸውና እሳቸው ላይ የደረሰው ነገር ከደረሰ በኋላ ባላቸውን ከተገደሉ በኋላ ዘመዶቻቸው ሁሉ ራቋቸው። ይሄ መንፈሱ ረቂቅ ባህሪ ድርጊት ነው። ዘመድ አልባ ማድረግ፣ ብቸኛ ማድረግ እና እኚህ ሴት ብቻቸውን ሆነው ሲቆዝሙ ነው እንግዲህ ግራ ሲገባቸው ይመስለኛል። በመሃል እኔ የምለቃቸውን መርሃ ግብሮች አዩ። በተለይ እድል መወሰድ እንዲህ አይነት ነገር እና እሱ ሳባቸው ከእሳቸው ህይወት ጋር ስለሚሄድ እና ያው እድሌም ተወስዷል ብለው ስለሚያምኑ ያም ነው የሆነው ብለው ስለደመደሙም ነው እኔ ጋር የደወሉትና እንደውም እኔ መሆኔን ለማጣራት ብዙ ሞክረዋል እና ምክንያቱም በጣም በፍርሃት ስሜት እና ብዙ ሰዎች እየደወሉ ያስፈራሯቸዋል መሰለኝ ከዛ ከመርጌታው ጋር ከዛ ከደላላው ጋር በተያያዘ እና ደጋግማ እና ሲሉኝ ድካም ስሜትም ስለሆነ ነበርኩኝ ማማ እኔ ነገርኳቸው 40 ዓመቴ ይበሉኝ እንጂ አይ ዶንት ቲንክ ሶ በጣም እድሜያቸው በጣም እንትን ያለ ነው እና እንግዲህ እድሜያቸውን ተሳስተው ነግረውኝ በትክክልም 40 ዓመታቸው ሆነም ይሁን አላውቅም 40 ዓመት ከሆኑ ግን ድምጻቸው እንደነገርኳቸው ነውና ግን ያሉበትን ነገር ስለተረዳው በተቻለ መጠን ልገነዘባቸው ነው የሞከርኩት። እማማ አይስጎ ከደረሰቦት ነገር አንጻር እንደሆነ ይገባኛል ነኝ ወይም በምን ላረጋግጥለው ስለ አሁን መጣልኝ ድምጽ ያስታውቃል ምናምን አሉ። ከዛ በኋላ ነው በደንብ ልናወራ የቻልነው እና ያ ሁሉ ከደረሰባቸው በኋላ ምንድነው የሆነው? በጣም ሲጨነቁ በሚያውቁት ሰው በኩል አንድ ሰው ያገኛሉ። ደላላ በሉት፣ ይሄ ደላላ በቃ ይሄ አጉል እምነት አውቃለሁ የሚል ደላላ የለም፣ ገንዘብ የሚያሳድድ ጠንቋይን ከሰዎች ጋር እያገናኘ ብር የሚያስበላ እንደዛ አይነት ሰው ያገኛል። እና ግድ የለም እኔ አንድ ትልቅ አባት አሉ፣ እሳቸውን አስተዋውቅሻለሁ፣ በጸሎት እንዲረዱሽ አደርጋለሁ ይልና ልባቸውን ይሰቅለዋል። ቅድም በእንትኑ ላይ እንዳነበብኩላችሁ ማለት ነው። አሁን ቅድም እዚህ ላይ እንደጻፉልኝ አንድ ሰው መርጌታ አስተዋውቆኝ በጸሎት ይረዳሻል ብሎ ገንዘቤን ተበላሁ እንዳሉት ማለት ነውና ያ ሰው ከአንድ መርጌታ ጋር ያገናኛቸዋል። ያ መርጌታ መጀመሪያ ምንድን ነው ያላቸው? እምሰራልሽ ጸሎቱን በማር ስለሆነ ማር ትገዢና ይሄን ያህል ብር ትልኪያለሽ። እውነት ይመስላቸውና ያን ያህል ብር ይልካሉ። ከዛ ዶሮ ትገዢና እንዴት ያደርጋለሽ? እንደ እርሶ የእምነት ሰው እየሆኑ በእግዚአብሔር እያመኑ ዶሮ ማር ምናምን ሲሉት እንዴት ይሄ ነገር ጥንቆላ መሆኑን እንኳን አልተገነዘብም። ስለ አይ ልጄ ነግሬያለሁ፣ የተማርኩት እስከተወሰነ ነው። ይሄ ግንዛቤ መች ኖሮ የእውነት መስሎኝ ልጆቼ ሲበተኑብኝ እኔ ትኩረቴ የልጆቼ መበተን ከልጆቼ ጋር መለያየቴ ላይ ስለሆነ እዛ ላይ ትኩረት አላደረገውም። በኋላማ ጥንቆላ እንደሆነ ያወቅኩትኝ በኋላ ነው አሉ። እንዲህ ያለ ብዙ ብር ነው የበላቸው። የላኩት ገንዘብ እዚህ ላይ ልከውልኛል። አካውንቱን ሁሉ የላኩበትን አካውንት ሁሉ ልከውልኛል። ግን ስክሪንሾት ላድርገው በኋላ እንትን እንዳይል። የገንዘቡ መጠን ስንት መሰላችሁ? በጣም ብዙ ብር ነው። ነገራችን ላይ በጣም ብዙ ብር ነው።
11 ሚሊዮን 812512 ብር። እደግመዋለሁ 11 ሚሊዮን 812512 እንደውም ከዛ በኋላም ልክ ያለው ነው ያሉት ሲያስፈራሩኝ እና ወደ 12000 ብር ይጠጋል ነው ያሉት። እዚህ ላይ ግን ወደ 11 ሚሊዮን 812512 ብር ነው የላኩት። የሰውየውን ስም ልደብቀውና አማውንቱን ላሳያችሁ እችላለሁ። አማውንቱን እዚህ ጋር ይታያችሁ አይታያችሁ እንግዲህ አላውቅም። እዚህ መጨረሻው ላይ ያለው ገንዘብ ነው። ይታያችሁ አይታያችሁ አላውቅም። እና በተለያዩ ጊዜ እንግዲህ የተላኩ ደረሰኞችንም ልከውልኛል እና በተለያየ ጊዜ ገቢ ያደረጉባቸውን ደረሰኞች እንዳለ ደረሰኞቹን ልከውልኛል። ይሄ በተለያየ ጊዜ የተላከ ነው። በተለያየ ጊዜ አይ ቲንክ ይታያችኋል ብዬ አስባለሁ። ይህ ሁሉ የተላከበት እንትን ነውና ይህንን ሁሉ ምላችሁ ምንድነው? እኚህ ሴት እንግዲህ በዋህነት ኦልሞስት ወደ 12 ሚሊዮን ብር አውጥተዋል። ለማ በደላላ በኩል ላገኙት መርጌታ ጸሎት ያደርግ ይችላል ለተባሉት መርጌታ እና ያን መርጌታ ይሄ ገንዘብ ይጥመዋል። በኋላ ሴትዮ እንደተበሉ ሲገባቸው ያን ነገር ያቆማሉ። እሱም ብቻም አይደለም ከእጃቸው ላይ ለቤት መስሪያ 2 ቤት እሰራለሁ፣ ልጆቼን ዘመዶቼን ሰብስቤ አኖራለሁ፣ እንበለጽጋለን፣ በዚህ ብር እንሰራለን፣ እድሜ ልኬን በስራ ነው የኖርኩትኝ ያሉት ሴትዮ ይህን ያህል ብር ሲያጡ ሁሉ ነገራቸው ሲመነምን ይባነናሉ። ለዚህም ነው ነገሮች ከመጨረሻ ደረጃ ከደረሱ በኋላ አትባኑ እና እንደው ቢያንስ ቢያስጠላችሁ እንኳን አውቃለሁ፣ እንደዚህ አይነት መርሃ ግብሩ ሰው እንደሚጠላ አውቃለሁ። ቢያንስ ግን ራሳችሁን ለማዳን ስትሉ እንደው እየተጫጫናችሁ ቢሆን ስሙ የሚባለው ለዚህ ነው። አሁን እኚህ ሴትዮ ቀድሞ ቢሰሙ ኖሮ እንደዚህ አይነት አሁን በዚህ ጉዳይ ላይ ብዙ ስራ ሰርቻለሁ። እንደዚህ መርጌታቸው ወርውሮ ምናምን ይሄን ነገር ቢሰሙ ቢያንስ ይጠነቀቁ ነበረ። ቢያንስ ከ12 ሚሊዮን ብሩ 6 ሚሊዮን ብር ሊያድኑ ይችላሉ። 5 ሚሊዮን ብር ሊያድኑ 4 ሚሊዮን ብር ሊያድኑ ይችላሉ። ቀላል አይደለም እና ለዛም ነው እንደው መስማት ስለሚያንገሸግሸን ነው በዚህ ጉዳይ ላይ። ምክንያቱም ሰው መስማት የሚፈልገው ምን እንደሆነ ደጋግመን ስለ ዘፈን መስማት ነው የሚፈልገው፣ ስለ ሁካታ መስማት ነው የሚፈልገው። ሌላ ነገር ስገባ ደግሞ ሌላ ምንዛሬ ነው የሚሰጠው። ኤኒዌይዝ እዛው አልገባም። ስለዛ ነው መስማት የሚፈልገው እንጂ ራሱን ስለማዳን፣ ቤተሰቡን ስለማዳን፣ ገንዘቡን ስለማዳን፣ ቤቱን ስለማዳን፣ ንብረቱን ስለማዳን አይጨነቅም ሰው። ሰውኝም ሴት እንግዲህ ከእድሜም ብዛት ከየዋህነት በጣም የዋህ ናቸው። ከምሬ ነው የምላቸው። ረጅም ሰዓት አውርቻቸዋለሁ። በጣም የዋህ እናት ናቸው እና ለዛም ነው ገንዘባቸው ላይ የተባሉት። ከዛ በኋላ ይህ ሰውዬ ገንዘቡ ሲቆም በዛ በደላላ በኩል እየደውለ እንዴ ለምንድን ነው ስልክ ሲደውልልሽ ማታነሺው? ከዛ ስልክ ሁሉ ማንሳት አቁመዋል። ምክንያቱም ከዚህ በኋላ አንደኛ የሚሰጡት ገንዘብ የላቸውም፣ ሁለተኛ ለመስጠት ፈቃደኛ አይደሉም። እጃቸው ተቆላልፎ እንኳን ጸሎት ተደርጎላቸው ከገቡበት ነገር ልጆቻቸውም እሳቸውም ሊፈቱ ይቅርና የተራ መርጌታ ገንዘብ ምንጭ ነው የሆኑት። ከዛ ጭንቀትም ነው ስልክ እንዳያነሱ ያደርጋቸው። ስልክ ካነሱ ለምንድን ገንዘብ ማስልክ ይባላሉ። ያንን ድምፅ ደግሞ መስማት አልፈለጉትም። ከዛ ይሄ ሰኛው ሰው የደላለው በሌላ በኩል ይደውልና አንቺም ሰው ሆነ በጣም የሚዘገብ በነገራችን ላይ ቮይሱን ሰምቼዋለሁ። በጣም የሚያስጠላ ማስፈራሪያና ዛቻ ነው። አንቺም ሰው ነሽ ይብላኝ ለአንቺ እኔስ ግድ የለም እኔን እንዴት ታሳፍርኛለች? ይህን ከመሰሉ አባት ጋር በዚህ በኩል ላይ ያገኘሻቸው እና ገንዘብ ላኪ ሲሉሽ እንዴት አትልኪም? እንደዚህ መደባበቁ ስልክ አለማንሳቱ አያዋጣሽም። ይብላኝ ለአንቺ እንጂ እኔ እንኳን ግዴ ለማሳምናቸዋለሁ። ይብላኝ ለአንቺ ትርጉም አለው ለእኔ ያጠፉሻል ነው። እሳቸው ምንም ነገር የሚሰወር ነገር ስለሌለ ኃይል ስላላቸው እንግዲህ ሰይጣናዊ ኃይል ማለት ነው። በመተት በድግምት ያጠፉሻል ነው። ሙሉ ድምፁን በጣም ስሜታዊ ሆኖ ነበር ሲናገር የነበረው። ሰው ገንዘብ ካልተላከልኝ ሰውን ካልዘረፍኩ ብሎ ስሜታዊ ሆኖ በስሜት ይናገራል፣ በደም ፍላት ይናገራል። እና ይሄ ነገር መርጌታውንም ደላላውንም እንትን ብሏቸዋል፣ በጣም አናዷቸዋል። ምክንያቱም 12 ሚሊዮን ብር ነው ያገኙት። እንግዲህ ደላላው ከዛ ላይ የሚያገኘው ኮሚሽን ሊኖር ይችላል። ከአንድ ሰው 12 ሚሊዮን ብር አስባችሁታል? እንዲህ አይነት የሌብነት ሀገር ውስጥ ነው ያለነው።
ሊያው ነው መንፈሳዊ ነን በሚሉ ሰዎች እግዚአብሔር እንደዚህ አይነት ሰዎች ላይ እሳት ያወርድ። ከምሬ ነው የምላችሁ። ድሃን እያስለቀሱ ሰው ሀገር እየተንከራተቱ መቅኒያቸውን የጨረሱ እናቶችን የሚያስለቅሱ ሰው ሀገር ሆነው ልጆቻችን እናሳድጋለን ብለው ተንከራተው የሰው ፊት እየገረፋቸው ሳህን አጥበው ሽንት ቤት አጽድተው ከሚኖሩ እህቶቻችን ላይ በዚህ አይነት ሁኔታ እያስፈራሩ በመተት በድግምት ገንዘብ የሚቀበሉ ሰዎች ላይ እግዚአብሔር እሳት ያውርድ። ከምሬ ነው የምላችሁ፣ እሳት ያውርድ። ውስጤ የተቃጠለ ነው ይህን መርሃ ግብር የምሰራው። ሰው እንዴት መቅሊውን ከጨረሰ እድሜውን ሰው ሀገር ከጨረሰ መጦሪያ ከሌለ ሰው ላይ ይህን ያህል ብር ይዘርፋል? ሊያውም እግዚአብሔርን አውቃለሁ ጸሎት አድርጋለሁ የሚል ሰው። እነዚህ አይነት ሰዎች እግዚአብሔር ሰይጣንን ነው የሚያውቁት። እግዚአብሔርን ቢያውቁ ኖሮማ መንገዳቸው ይስተካከል ነበረ። እና እንዲህ አይነት ነገሮች ያልተነገሩ ደግሞ በጣም ብዙ አሉ። በእንደዚህ አይነት ሰዎች በአጉል መርጌታ ደብተራ ነኝ በሚል በሚያስፈራራ ሰው ገንዘባቸውን የሚበሉ ሰዎች በጣም ብዙዎች ናቸው። የእኚህ እናትን ነው ያው ከራሳቸው አንደበትም ስለሰማሁት ይህንን እንደ አንድ ተምሳሌት ሼር ባደርጋችሁም፣ ግን በጣም ብዙ ሰዎች አሜሪካም፣ አውሮፓም ሌላም ሀገር ውስጥ የሚኖሩ እህቶች፣ ወንድሞች ብዙ ገንዘብ እንደተበሉ አውቃለሁ። ያው ሰው ሲጨንቀው እዛ ይሄዳል። ትክክል ባይሆነው እሳቸው የሚያልኳቸው ያ ነው። ኮርስ ጭንቀቶት ነው እዛ ውስጥ የከተቱት፣ ግን ይሄ ትክክለኛ መንገድ አይደለም እና እግዚአብሔር እያለ ያንን መንገድ ለምን መከተል መረጡ ብያቸዋለሁ። ተማምነናል። ከዛ ውጭ ምንድን ነው አሁን አሉኝ የመጨረሻውን ነገር ሲነግሩኝ፣ አሁን እኔ ጸበልም እየተጠመቅኩ ቅዱስ ቁርባንም እየተቀበልኩ በተቻለ መጠን ራሴን ነፃ አውጥቻለሁ። ትንሽ ነገር ነው ያደፈጠ ነገር እንዳለ ይታወቀኛል። እሱም በጸበል አሁን በቅዱስ ቁርባን እንደማውጣው እርግጠኛ ነኝ። አሁን የእግዚአብሔር መንገድ ገብቶኛል። ወደ እግዚአብሔር ተመልሻለሁ በንስሐ። ነገር ግን ከልጅነት ጀምሮ ስለነበር ይሄ ነገር የሚያሰቃየኝ፣ ከዛ በኋላ ባሌን መገደሉን ነግሬሃለሁ፣ የልጆቼንም እንደዚህ መሆን ነግሬሃለሁ። ምን ነው ብዬ ሳጣራ አንድ አክስቴ ብላ ነገረችኝ አሉ። ከዚህም ውጭ ከተላከብሽ መተትም ውጭ ከአያትሽ እናትሽ የተቀበለችው የጨሌ አምልኮ አለ። እሱ ነው መርምረው ደረሱበት እና እናትየው ከአያታቸው የተቀበሉት ይሄ በሆነ ታይም ጠብቆ የሚደረግ ነገር ነበረ። ቀይ ነጠላ፣ ቀይ ዶሮ እሳቸው እንደነገሩኝ ማለት ነው። ያንን ለብሰው ጨሌ ሴሬሞኒው አለ አይደል? አምልኮ ላይ እሱን ነገር ያደርጉ ነበረ። ስለዚህ ምን ይሻለኛል ብለው ሲያማክሩ አክስቴ ምንድን ነው ያሏቸው? አሁንም ያልነቁ ሰዎች አሉ። አሁንም ከባዕድ አምልኮ መውጣት የማይፈልጉ ሰዎች አክስቴ ምንድን ነው ያሏቸው? አይ በቃ እሱን አምልኮ መቀጠል አለብሽ። አንዴ ይሄማ ሴጣን አምልኮ ነው አላደርገውም። ወደ እግዚአብሔር ተመልሼ ከፈለገ እግዚአብሔር አያደርገውም እንጂ እስከ ልጆቼ የፈለገውን ያድርገኝ እንጂ እዚህ አይነት አምልኮ ውስጥ አልገባም ብያለሁ። ስለዚህ እሱ ያደፈጠ መንፈስ፣ ከቤተሰብ የመጣ መንፈስ እሱ እንደሚረብሸኝ፣ እሱ እንደሚያሰቀኝ ያለ። አሁን ግን ጠላቴን አወኩት ነው ያሉት። አንደኛው መተት ነው። ሁለተኛው ደግሞ ከልጅነት ጀምሮ ሲያሰቀኝ የነበረ ትዳርም ከያዝኩ በኋላ ትዳሬን የበተለ ባሌን የገደለ ያ የጨሌው አምልኮ መንፈስ ፕላስ መተቱ ነው። ስለዚህ የተራገፈው ተራግፏል። አሁን ግን ልጆቼ ላይ ያለውን ነገር ማላቀቅ ስለምፈልግ ወደ ሀገር ቤት መምጣት ፈልጋለሁ አሉ። ታዲያ ምን ቸገሮት ብያቸው ነበረ። እንደውም ቃል በቃል ያለው ምንድነው ቀሲስ ሄኖክ ወልደማርያም ጋር ሄጄ መጠመቅ እፈልጋለሁ ሲሉኝ፣ ይችላሉ። አሁን ያሉበት ቦታ ጎሮ ኪዳነ ምሕረት የሚባል ቦታ ነው። ያውቁታል ወይ ስላቸው፣ አይኔ ብዙም ሀገሩን አላውቀውም ግን በሰዎች አማካኝነት እሳቸውን ማግኘት አልችልም። አሁን እሱ ላይ እኔ ቃል መግባት ይከብደኛል። አሁን ብዙ ሰዎች የሚጠይቁ ቀሲስን ማግኘት ፈልገ ነበር፣ መምህርን ማግኘት ፈልገ ነበር ምናምን የሚሉ ሰዎች አሉ። እዛ ላይ በደንብ አስረዳቸዋለሁ። እኔ እነዚህን ሰዎች እንዲያድርጉ ማለት አቅሙ ስለሌለኝ እነሱን የማገናኘት አቅሙ የለኝም። ነገር ግን እርስዎ ከመጡ የሚያርፉበት ቦታ ላይ ካለ እንደምንም በሰውም በማውቃቸውም ልጆች አማካኝነት ቢያንስ እዛ ቦታ ላይ ሄደው እንዲጠመቁ የሚያስችለውትን ነገር ለማመቻቸት እሞክራለሁ። ምክንያቱም ጎሮ ኪዳነ ምሕረት ለእኔ ብዙም የሚርቀኝ አይደለም። ግን አሁን የእሳቸው ትልቁ ችግር ምንድነው? አዲስ አበባ ዘመዶች አሉኝ አሉ፣ ግን ከዘመዶች ጋር ሁሉ አርቀውኛል ነው። ስለዚህ ያላቸው እድል ምንድነው? እዛው አካባቢ ላይ የሚከራይ ቤት ካለ ተወሰነ ጊዜ 1 ወርም 2 ወርም ተከራይተው ይገኝ እርግጠኛ አይደለሁም። እዛው እየተመላለሱ መጠመቅ ነው። እየተመላለሱ የፈውስ አገልግሎቱ ላይ መሳተፍ ነው። ያንን የተነጋገርነው።
እስኪ ነገሮችን አጣርቼ መልሼ ነግሮታለሁ ያልኳቸው እና ዞሮ ዞሮ ምንድነው በዚህ መርሃ ግብር ነግራችሁ የፈለኩት በተለይ አውሮፓ፣ አረብ ሀገራት እና በሌላውም ሀገር የምትኖሩ እህቶች በተለይ ኮርስ ወንድሞችም አላችሁ እህቶች እዛ ሀገር ሆናችሁ ስለ ሀገራችሁ በተለይ መረጃ የሌላችሁ ሰዎች በደላሎች አማካይነት ሲቸግራችሁ አውቃለሁ። የመንፈስን ችግር እናውቀዋለን ሁላችንም የዛ ሰለባ ሆነን አልፈናልና ያ ነገር በሚሆንበት ሰዓት ላይ ግድ የለም ጸሎት የሚያደርግላችሁ የገዳም አባት አለ፣ እንደዚህ የሚታወቁ እንትኖች አሉ። ይሄን ያህል ገንዘብ ላኩ ምናምን የሚሏችሁን አትስሙ እባካችሁ። ሰው ሀገር መቅኛችሁን ጨርሳችሁ ያጠራቀማችሁትን ገንዘብ ለማንም በይቁራ አትስጡ። የለፋችሁበትን ገንዘብ አትበትኑ። ቅርስና ንብረታችሁን ዝም ብላችሁ ወንዝ ውስጥ አትክተቱ። ምክንያቱም አዳኙ እግዚአብሔር ነው እንጂ የሆነ ቦታ ላይ ተሰብሮ ተቀምጦ ጸሎት አደርጋለሁ ማር ላኪ፣ ዶሮ ላኪ፣ ይህንን ላኪ፣ ገንዘብ ላኪ የሚለው አይደለም። መንፈሱ ምንድነው? መጽሐፍ ቅዱስ እኮ ይላል መንፈስን መርምሩ አይደል ነው የሚለው። ቅዱስ መንፈስ ነው ወይስ ርኩስ መንፈስ ነው? ስለዚህ ይህንን መርምራችሁ ማወቅ መቻል አለባችሁ። አለበለዚያ እድሜ ልካችሁን የለፋችሁበትን ገንዘብ እንደኚህ እናት የትም ነው የምትበትኑት። 12 ሚሊዮን ብር ቀላል አይደለም። የሰው ልጅ እንኳን 12 ሚሊዮን ብር 12 ሺህ ብር ለምን ያጣል? 12 ሺህ ብር ዝም ብሎ አልመጣም። በላብ ነው፣ በወዝ ነው፣ በደም ነው የመጣው። በደም ነው። ምክንያቱም በደም ነው ስላችሁ በምክንያት ነው። በተለይ አረብ ሀገር ያሉ ልጆች ህይወታቸውን ሁሉ ይሰዋሉ። እንጀራ ለመብላት ሄደው ለእናታቸው ለማሳለፍ ፈልገው እህት ወንድሞቻቸው ማስተማር ፈልገው ከፎቅ የተወረወሩ ሴቶቻችንን ቤቱ ይቁጠራቸው። በጠገበ የአረብ ጎረምሳ የተደፈሩ እና የተገደሉ ሴቶቻችንን ቤት ይቁጠራቸው። ለዛም ነው በደምም ጭምር ነው የምላቸው። እነዚህ ልጆች እዚህ የተመቻቸ ነገር ቢኖራቸው እህትና ወንድሞቻቸውን የሚያስተምሩበት ገንዘብ ቢኖራቸው ሰው ሀገር ሄደው ህይወታቸውን መስዋዕት አያደርጉም። ስለዚህ ይህንን ሁሉ ገምቱና ማንም ከመሬት የተነሳ ግድ የለም ጸሎት የሚያደርግልሽን አገናኝሻለሁ ገንዘብ ላክ የሚላችሁን ሰው እባካችሁ አትስሙ ነው ዋናው። የዚህ መርሃ ግብርም ዓላማም ያን ነው። ያንን ላስገነዘባችሁ ስለፈለግኩ ነው። እንግዲህ የዛሬው መርሃ ግብር የተከታተላችሁ ነበረ። ሀሳብ አስተያየታችሁን አስቀምጡልኝ። ለቻናሉም ብዙ ጊዜ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ አድርጉ። በደንብ መማማር ይኖርብናል። እንዲሁም ነው ሁሌም ፕሮግራም ስትጀምሩ ላይክ አድርጋችሁ መጀመራችሁን እንዳትረሱ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም